ስሜ መምህር አወቀ ጌታቸው እባላለሁ። የበጃራ አባገዳ አንደኛ ደረጃ ትምህርት ቤት ነው የማስተምረው። የዚህ የከተማ ግብርና የክበቡ ተጠሪ ኃላፊ ነኝ እና ይሄ አንዱ የከተማ ግብርና እንደ ትምህርት ቤታችን እንደ ወረዳችንም እንደ ከተማችንም የኛ ትምህርት ቤት በዚህ ሞዴል ነው። ጥሩ ተሞክሮ አለን። አምናም ይሄንን ሰርተን አሳይተናል። ይሄ መሬት ብታዩት ባዶ መሬት ነበረ አምና ከላይ ነው የሰራነው። ይሄኛውን ዘንድሮ ነው በአዲስ የመንግስታችንም ኢኒሼቲቭ ስለሆነ በዚህ በጃራ አባገዳ ትምህርት ቤታችን ውስጥ የዶሮ እርባታ አለን፣ የከብት እርባታ አለን፣ እንዲሁም የከተማ ግብርና አታክልት አለን። ይሄ አታክልት ጥቅሙ ብዙ ጥቅም አለው ማለት ነው። አንደኛ ልጆቻችን የኛ ተማሪዎች በትምህርት ቤት ውስጥ በቲዮሪ የሚማሩትን በመርጃ መሳሪያ በተግባር ውጪ እንደ መርጃ መሳሪያ ይጠቅመናል ማለት ነው። ሌላ ኢንከም እንትን ነው ገቢ ነው ማለት ነው። ለገቢ ብዙ ጥቅም አለው። ሁለተኛ ቢያንስ እኛ ተማሪ 1300 የሚሆኑ ተማሪ ለመጋቢ እናቶች እዚሁ ነው የምናቀርበው ማለት ነው። የእንቁላል አታክልት እንዲሁም ወተት እናቀርባለን ለተማሪዎቻችን ማለት ነው። ይሄ ጥቅም ነው። ሌላው የገበያው ማረጋጋት የጠቅላይ ሚኒስቴራችን ኢኒሼቲቭ ስለሆነ እንደ ሀገሪቷ እኛ ለተማሪዎች ብቻ አይደለም ይሄንን የምናቀርበው፣ ለሰራተኛ ብቻ አይደለም። የውጪ እዚህ የምታዩት ህብረተሰብ እንዳለ ከዚህ መጥቶ በቀላል በአነስተኛ ዋጋ ከአታክልቱም ከእንቁላሉም የሚገዙበት ቦታ አለ ማለት ነው። በሰዓታቸው በሚመቻቸው ሰዓት ራሱን የቻለ ኮሚቴ ያለ ይሄንን የሚያቀርብ ሲደርስ ለነሱ ለህብረተሰቡም ለተማሪም ይሄንን እናቀርባለን። ለመጋቢ እናቶችም እዚሁ እናቀርብላቸዋለን በነፃ ማለት ነው። እና ይሄ እዚህ ስራ ላይ ብዙ ስራ እንደ ከተማችንም እንደ ወረዳችን ጥሩ ስራ ተሰርቶ ሞዴል እየሆነንበት ነው ያለነው ማለት ነው። እዚህ ላይ ባንሰራ ኖሮ ዛሬ እንቁላል በ8 ብር በ9 ብር በ10 ብር የሚሸጠው የት እንደሚደርስ ነበረ። እዚሁ የጓሮ አታክልት በቀላል በ10 ብር በ8 ብር የምንሸጠው እዚህ ላይ ባይሰራበት ኖሮ ትልቅ ወጪ ያስወጣ ነበር ህብረተሰቦቻችንና ሌላውን እንትን ማለት ይቻላል። ሁሉንም መምህር እያሳተፈን የምንሰራው መምህር የኔ ነው የሚለውን አንደኛ የመምህር ስራ ባህል ጠንክሮ ራሱን የኔ ነው የሚለውን ራሱን ከዚህ ትምህርት ወስዷል ማለት ነው። አንደኛ በትርፍ ኢቭን እስከ 9 ሰዓት እናስተምራለን። ቲቶሪ በሌለበት ጊዜ ሁሉም መምህር ብታው እዚህ አካባቢ ተሰልፎ ነው ቡድን አለው። በቡድኑ መሰረት ይሰራል ማለት ነው። ተማሪ ውሃ በሌለ ጊዜ ውሃ ማጠጣት፣ ኮምፖስት አሁን እዚህ ጋር ብታው የከብቶች ኮምፖስት አለ፣ እዛ ላይ ብታው የዶሮች ኮምፖስት አለ። ይሄንን ኮምፖስቱን ማድረግ መቀላቀል የሚረዱብን ከትምህርት ሰዓት ውጪ ይሄንን የሚረዱን ተማሪዎች አሉ፣ መምህራኖች አሉ። በእኛ ትምህርት ቤት አሁን ብታው ማንም መምህር ወደ ሌላ ትምህርት ቤት ዝውውር የሚጠይቅ መምህር የለም። ለምን? በጣም ትምህርት ቤታችን ሞዴል ነው። በአታክልትም በስራውም በሁሉም በትምህርቱም ሞዴል ስለሆነ ወደ ሌላ ቦታ ጥያቄ የሚጠይቅ መምህር አታገኙም ማለት ነው። ምቹና በጣም ምርጥ እንትን ስለሆነ የኛ ትምህርት ቤት ግቢ ቅጥር ግቢው ማለት ነው። ጉደታ ጡሪ ይባላል። የወረዳ 12 ትምህርት ጽሕፈት ቤት ኃላፊ ነኝ። አሁን እንደምታዩት እንደ ወረዳችን የ5 የመንግስት ትምህርት ቤትና ከ40 በላይ የግል ትምህርት ቤቶች አሉ። ከነኚህ ሁሉ ውስጥ የከተማ ግብርናዎች አሉ። በዛው ልክ ደግሞ ዶሮ እርባታ አለ፣ ከብት እርባታ አለ። ይሄኛው ደግሞ በተለይ የመንግስት ትምህርት ቤት ላይ ለየት የሚያደርገው ከዚሁ ተጠቃሚነቱ ተማሪዎቹ ለሚገባ ዶሮ እርባታ አለ፣ እንቁላል ከዚህ ይጠቀማሉ። ይሄው የሚታዩት ደግሞ የከተማ ግብርናም ከዚህ ፍሬሽ ይጠቀማሉ። እነሱ ከተጠቀሙት ውጪ ደግሞ ከዚሁ በሪካሽ ዋጋው የውጭ ህብረተሰቡ ይጠቀማሉ ማለት ነው። ይሄ ስንሰራ ደግሞ አብዛኛዎቹ መምህራኖች ተደራጅቶ መምህራኖች እዚህ ላይ ይሳተፋሉ፣ ርዕሰ መምህራኖች ይሳተፋሉ። ተማሪዎችም ደግሞ ውሃ ሲጠፋው አንዳንድ ጊዜ ውሃ ያጠጣሉ። ስለዚህ ሁሉም አቀፍ ነው ማለት ነው። በፓኬጅ ነው በየትምህርት ቤቱ ያለው። ይሄው ሞዴል የሆነው ትምህርት ቤቶቹ ላይ ወደ ግል ትምህርት ቤቱም ለማስፋፋት እነሱ ሞር በዚህ የመንግስት ትምህርት ቤቶች እንዳለው የግል ትምህርት ቤቱም እያስፋፋ ነው አለን ማለት ነው። በዛ ልክ ነው እየተሰራ ያለው። ይሄ ሙሉ በሙሉ የተሰራ ትምህርት ቤቶች ላይ ወደ ሌላም እንዲስፋፋ ነው የምናደርገው። ይሄኛው ተጠቃሚነቱ ደግሞ የኑሮ ውድነቱ ለማረጋጋት ትምህርት ቤቱ ላይ የምንሰራው ስራዎቹ ለውጭም ግባት እንዲሆን ነው እየሰራን ያለው። አንድ ሁለተኛ ደግሞ ተማሪዎቻችንን ደግሞ መጽሐፍ ላይ ያዩትን ወጥቶ እዚህ ጋር እያዩ
በፕራክቲስ ጎመን የትኛው ነው፣ ነጭ ሽንኩርት የትኛው ነው፣ ቀይ ሽንኩርት የትኛው ነው፣ እንቁላል የትኛው ነው፣ ዶሮ የትኛው ነው ብሎ በፕራክቲስ እዛ ላይ ያዩት እዚህ ላይ ያዩ ይማራሉ። ትልቅነቱ እሱ ነው ማለት ነው። በዛ ልክ ነው እየሰራን ያለው። ደግሞ ስንሰራ የጠቅላይ ሚኒስቴራችን ኢኒሼቲቭ ነው። ምንድነው ባዶ መሬት የነበረው ባዶ ጾሙ እንዳያድር ሰርተን ደግሞ ለውጭው ማሳያ እንድንሆን ነው። ይሄ አንዱ የብልጽግናችንን እውን ለማድረግ ኑሮ ለማረጋጋት ነው ትልቁ ማለት ነው። ይሄ የውጭ ኑሮ ለማረጋጋት ግዴታኛ ሰርተን ካላሳየን ትምህርት ቤቱ ውስጥ ሰርተን ህብረተሰቡን ለማሳየት ትምህርት ቤቱ የቀለም ብቻ ሳይሆን የሪሰርችም ስለሆነ ሪሰርችም እዚህ ላይ መስራት ይቻላል ማለት ነው። በሌላ በኩል ምንድነው እዚህ ጋር የተሰራለው እንዴት ነው ተሰራው ለወደፊትም ደግሞ የዚህ ቦታ ራሱ ምንድነው የሚፈለገው ብለን ለሪሰርችም እናቀርባለን ማለት ነው። በዛ ልክ ነው የተሰራው ያለው።